መጽሐፍ ቅዱሳችንን የሉቃስ ወንጌል ምዕራፍ 15 እንከፍታለን። ሁላችንም የሉቃስ ወንጌል ምዕራፍ 15 ዛሬ የምንመለከተው የእግዚአብሔር ቃል አርስቱ ይህ ሰው ኃጢአተኞችን ይቀበላል የሚል ነው። ይህ ሰው ኃጢአተኞችን ይቀበላል። የሉቃስ ወንጌል ምዕራፍ 15 ካወጣችሁ ያጻፈው መንፈስ ቅዱስ ነውና ለእግዚአብሔር ክብር ተነስተን ይህንን ክፍል እናነባዋለን። ቁጥር 1 እና 2 ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያን ጻፎችም ይህ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርስ አንጎራጎሩ። ቁጥር 11 እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉም ከከሰረ በኋላ በዛች ሀገር ጽኑ ራብ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዛች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እርያ ሊያሰማራ ወደ ሜዳ ሰደደው። እርዮችም ከሚበሉት አስር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ቤት እሄዳለሁ። አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ልባል አይገባኝም። ከሙያተኞች እንዳንዱ አርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ልባል አይገባኝም አለው። አባቱ ግን ባሪዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡት። የሰባውን ፍሪዳ አምጥታችሁ ረዱለት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበርና ተገኝቷል። ደስ ይላቸውም ጀመር። እንጸልይ። እግዚአብሔር አባት ሆይ እናመሰግናለን። እንዲህ እንዳልክ እኔ ለድሆች ወንጌልን ሰብክ ዘንድ፣ የታሰሩት ይፈቱ ዘንድ፣ እንዲሁም የታወሩት ያዩ ዘንድ፣ በጨለማም ያሉ ደግሞ ንጋት ይሆንላቸው ዘንድ ወደ ምድር መጣሁ እንዳልክ፣ እንዲሁም እንደተናገርከው እንደ ቃል እንደዛው ስላደረግ ስላየንም እናመሰግናለን። ይህ ሰው የተባልከው ኢየሱስ የወደቁትና ሕይወታቸውን መሰብሰብ ያቃታቸውን ሰዎችን ስለምትቀበል እናመሰግናለን። ኃጢአተኛው አንተን አይቶ ስለበረታብህ፣ የተሰበረው አንተን አይቶ ስለቆመ፣ ታሪካቸው ስለሆንክ፣ ታሪካችንም ጭምር ስለሆንክ እናመሰግናለን። በዚህ ቃል ውስጥ ድንቅ ነገር እንዳለ አምናለሁ። ጌታ ሆይ አንተ ከተናገርክ ዓይኖቼ ይበራሉ፣ እኔም እጸናለሁ፣ ሕዝብም ይበረታል። አንተ ጌታ ትናገር ዘንድ ጋብዛለሁ። በፊት አፈር ነኝ እኔ ጌታ ሆይ፣ አንተ ስትናገር ግን በእውነት እኔም አንተን አይቼ ማመስገን እችላለሁኝ። ሕዝብም ካለበት ቦታ ፈቀቅ ማለት ይችላልና እኔን ተጠቅመ ሕዝብህንም እኔንም ትናገር ዘንድ ጋብዛለሁ። አሜን። በሆነው በልጅህ በኢየሱስም ጸለይኩ፣ አሜን። ጌታ ኢየሱስ ሕይወቱን በጣም ካከበዱበት ሰዎች መካከል እንደምታውቁት ፈሪሳውያን ናቸው። ለፈሪሳውያን ሕይወት ጥንቁቅ ያለ ነው፣ የማይዝረከረክ ነው። ተጠንቅቀው ይኖራሉ፣ ይችላሉ። በሰው ፊት የሚለብሱትም ልብስም ነገራቸውም የተጠነቀቀ ነው እና እግዚአብሔር ልጁን ኢየሱስ ክርስቶስ ከላከ በኋላ የሚያገኛቸው ይህ ጻድቅ የተባለው የተላከው መሲሁ የሚገኝበት ቦታ ግራ ገባቸው። እነሱ ሕይወት እንዳሰቡት ተጠንቅቀው መኖር ይችላሉ። ጥንቁቅ ያለ ሕይወት ነው ያላቸው። ቢናገሩም የተጠነቀቁትን ነው። እናም የተጠነቀቀ ሕይወት ስላላቸው በሕዝብ ዘንድ የወደቀ ሕይወት ያላቸው መገኛቸው የረከሱትን ሰዎችን ይህ ኢየሱስ ሲያገኛቸው ሲቀርባቸው ስም ይሰጡት ነበር እና ሉቃስ ጽፈው ሳለ እንዲህ አለ፣ አኪዩዝ በማድረግ ጀመሩ። ይህ ሰው ምኖችን ይቀበላል አሉት? ኃጢአተኞችን ይቀበላል አሉት። መቀበል ይችላል ይህ ኃጢአተኞች ብለው ከሰሱት። ኢየሱስን። ሕይወታቸው የተዝረከረከባቸው፣ ሕይወታቸው ቢያስተካክሉት መስተካከል የማይችል ይለፋሉ፣ ማቆም ይጥራሉ፣ ነገር ግን ማስተካከል አይችሉም። እነዚህ ሰዎች ኢየሱስን ሊሰሙት ይቀርቡ ነበር። ሕይወታቸው የተጠነቀቀ አይደለም፣ የተዝረከረከ ነው። እናስተካከል ቢሉ ልባቸው ይዝረከረክባቸዋል፣ ሐሳባቸው ይዝረከረክባቸዋል፣ መንጻት አይችሉም። እና እነዚህ ሰዎች
ይህንን ኢየሱስ ይቀርቡት ነበር። የተዝረከረከ ህይወት ያላቸው ሰዎች እና ምን እንዲህ ያሉ ሲከሱት ይህ ሰው ኃጢአተኞችን ምን ይላል ይቀበላል አሉት። አዎ ይህ ኢየሱስ ኃጢአተኞችን ይቀበላል። የተዝረከረከ ህይወት ያላቸው አቁመውት አስተካክለውት አበጅተውት ጨርሰው ዞር ሲሉ የሚወርቅባቸው የሚፈርስባቸው እነዛን ሰዎችን ኢየሱስ ይቀበላቸዋል። ይሰሙት ዘንድ ይወዱት ነበር ይላል። እነዚህ የሚከሰሱት ቀራጮችም ይሁኑ አመንዝራዎች ወይም ሌሎችም ተብለው የተጠቀሱ ኢየሱስ ይሰሙት የነበሩ ሰዎች አይደለም በእግዚአብሔር ፊት ለመቅረብ ታሳውሳላችሁ። ያ ቀራጩ ቤተ መቅደስ ለመግባትና እግዚአብሔርን ለማየት የሚደፍር ልብ የለውም፣ ፍላጎት ብቻ ነው ያለው። ቀናም አላረገም አለ። ነገር ግን አንገቱን ዝቅ አድርጎ እኔን ኃጢአተኛ ጌታ ሆይ ምን በለኝ ማረኝ፣ ምክንያቱም አውቃለሁ። ከሰው ፊት አይደለም የሸሹት፣ ከእግዚአብሔር ፊትም የሚያሸሽ ህይወትም አላቸው። ሰውም ማውጣት ይችላል፣ ከነሱ ህይወት ውስጥ እንከን ማውጣት ይችላል። ሰው ፊትም መቆም የሚያስደፍር ህይወት የላቸውም። እነዚህ ሰዎች የሸሹ ናቸው። በሰውም በእግዚአብሔር ፊት ራቅ ብለው ያሉት ሩቅ ቦታ የተቀመጡ ሰዎች ናቸው። እና ለቤተ መቅደሱ የቀረቡ እነሱ ነበሩ። ፈሪሳውያን ለቤተ መቅደስ የቀረቡ ነበሩ። ኢየሱስ ለፈሪሳውያን እንዲህ አለ፣ የዋንጫውን ውጨኛውን ክፍል ታነጻላችሁ፣ ውስጡን ግን ትሰውታላችሁ። እናንተ ልባችሁ የተለሰነ መቃብር ነው አለ። በዋነኝነት ጠንከር ያለው ቃል የተናገረው ዮሐንስ ወንጌል ምዕራፍ 5:38 ላይ አለ። እንዲህ አለ፣ እናንተ በዚህ ቃል ውስጥ የዘላለም ህይወት እንዳለ ታውቃላችሁ፣ ትመረምራላችሁ። ነገር ግን አላቸው ህይወት ይሆንላችሁ ዘንድ ወደ ማን አልመጣችሁም? ወደ እኔ አልመጣችሁም አለ። ፈሪሳዊ ቃሉን ይመረምራል፣ ነገር ግን አያወርደውም። ይህንን ቃል ሰንጥቆ ማብራራት ይችላል፣ ነገር ግን መኖር አይችልም። የተስተካከለ ህይወት አለው፣ በሰው ፊት ጥንቁቅ ያለ ህይወት አለው። ነገር ግን እንደ እግዚአብሔር ቃል ግን እንደዛ አይደለም። ይህ እግዚአብሔር ውጭን ሳይሆን ምንን ዘልቆ ማየት የሚችል ነው፣ ውስጥን ያያል። የተዝረከረከ ልብ የማን መሆኑን ያውቃል። አዎ እውነት ነው፣ የሰው ህይወት ጥንቁቅ አይደለም። እንዲህ ተብሎ ተጠንቅቆ የኖረም ሰው የለም። ጥንቁቅ ያለም ህይወትም የለም። የሰው ህይወት በእግዚአብሔር ፊት የተዝረከረከ ነው። ዝርክርክ ያለ ህይወት ነው ያለ። ለዛ ነው ሁሉም ኃጢአት ሰርቷል፣ የማን ክብር ጎሏቸዋል? የእግዚአብሔር። የራሴን ህይወት ሳየው ብዙ ስቴፖች መጥቻለሁ። በገባውባቸው ቦታ ያልወደኩበት ቦታ ትዝ አይለኝ፣ በሄድኩበት መንገድ ያልሳትኩበት ቦታ ትዝ አይለኝ። ሰው ለኔ አይነቱ አይነት ሰው አይደለም በሰው በእግዚአብሔር ዘንድ ራሴን የምወቅሰው በሰው ዘንድ የሚያስወቅስ ማንነት ላለኝ ለኔ እንደኔ አይነቱ ለነበሩት ለሚሰሙት እነሱ ይህ ሰው ይሰማቸው ነበር፣ ይቀርብ ነበር፣ ያደምጡት ነበር። ይህ ፈውስ የሆነው ጌታ ሲናገር ይሰሙት ነበር። ታዲያ እንዲህ አሉት፣ ይህ ሰው ምን ይቀበላል? ምን ይቀበላል? ኃጢአተኞችን ይቀበላል። እናም እንዲህ አለ ኢየሱስ ሲጀምር ሳለ የሉቃስ ወንጌል ምዕራፍ 11 እንዲህ አለ፣ አንድ ሰው ስንት ልጆች ነበሩት አለ? 2 ልጆች ነበሩት። ይህ ያለበት ትልቁ ምክንያት እነዚህ 2 ልጆች ቀራጮቹና ፈሪሳውያን ናቸው። ከየትም አልወሰደውም። ከላይ ቀራጮች አሉ፣ ኃጢአተኞች አሉ፣ ከታች ከሳሾች አሉ፣ ፈሪሳውያንም አሉ፣ እንዲሁም ቀራጮች አሉ። እነዚህ 2ቱ የተናገረበት ትልቁ አውድ ውጭ ወጥቶ ይህንን ልጅ ተቀብሎታል፣ የጠፋው ልጅ ተቀብሎታል። ውጭ ወጥቶ ጥንቁቅ ያለውም ህይወት ኖር ያለውም ናግባ ብሎታል። ለሁለቱም ጸጋው ተመሳሳይ ነው። ሁለቱም ድነት እንደሚያስፈልገው ነግሯቸዋል። ይህ ከአባቱ ቤት ወጥቶም ይኑር ተጠንቅቆም ይኑር ሰው በእግዚአብሔር ጸጋ ካልሆነ በስተቀር እንደማይድን ስለሚያውቅ አባት ወጥቶ ሁለቱንም ለምኗል አለ ኢየሱስ። ሁለቱንም ታርጌት ያደረገ ነው። ነገር ግን ዛሬ ኢየሱስ ትኩረት አድርጎ የተናገረውን ክፍል እናያለን። እንዲህ አለ፣ ከታናሹም ቁጥር 12 ላይ ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ፣ ገንዘቡን አካፈላቸው ይላል። በሩቅ ምስራቅ ኢየሱስ በነበረበት ወቅት ይህንን ምሳሌ ሲነግራቸው አድማጮቹ ይረዳሉ። አንድ አባት በህይወት እያለ ውርስ አይጠየቅም። ትርጉሙ አባቴ ሆይ ጠብቄ እማትሞት ነህና ስለዚህ ያንተን ሞት አልጠብቅም፣ ያለህን ንብረት አካፍለኝና ልሂድ። እሱ ብቻ አይደለም ትርጓሚው፣ የህይወቴ ጌታ አንተ ነህ፣ የምታዘው አንተ ነህ። እኔ አሁን ማየት የምፈልገው በህይወቴ ላይ ራሴ ጌታ ሆኜ ሳስተዳድር ማየት ነው የምፈልገው። ገንዘቡን ስጠኝ፣ ይህንን ህይወትን ያስተዳድረዋለሁ አለ። ገነት ላይ እንደተባለው እንደ እግዚአብሔር መሆን መፈለግ። ኢየሱስ ምን አለ? እናንተ የአባታችሁ የዲያብሎስ ልጆች ናችሁ። እሱ ከጥንት ጀምሮ ምንድን ነው? ነፍሰ ገዳይ ነው። ሐሳቡ ዓላማውን እግዚአብሔር መግደል ስለነበር
እናም ይህ ልጅ ገንዘቡን ያዘ። ከዛም ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሰብስቦ ወዴት ሄደ? ወደ ሩቅ አገር ሄደ። በወቅቱ በምስራቃውያን ውስጥ አኗኗር ውስጥ ልጅ እንደዚህ አይነት ተግባር ሲደረግ ሀብት አያካፍልም። አባት ይወገዛል። ተሰብስበው ያወግዙታል፣ አይቀበሉትም። አላስመከረውም። ግን አባት አምጥቶ በማህበረሰቡ ዘንድ አላስመከረውም። አዎ ማህበረሰቡ አውቋል፣ ንብረት ሲካፈል ተረቷል። ግን አሳልፎ አልሰጠውም። ልጄ የፈለከው ምንድን ነው? ንብረትን አይደለ? እንካ ይዘህ ሂድ አለው። እናም ሩቅ አገር ሄደ። ልክ በኃጢአት ምክንያት ንብረት ተካፍለን መውጣት እንደፈለግን በአዳም ውስጥ ምንኖር መስሎ እንደ እግዚአብሔር ምንሆን መስሎን እንደ ሳትን አባቱ ያፈራውን ያክል ሀብት እሱ ወጥቶ የሚያፈራ መሰለ። አባቱ የሚያስተዳድረውና ያመጣውን ሀብት እሱ ወጥቶ ሰርቶ ሀብታም የሚሆን አርጎ አሰበው። እንደ እግዚአብሔር እንሆን ዘንድ አስበ እንደ እግዚአብሔር ፍጥረትን ልንገዛ ልናስተዳድር። ኢሳይያስ ምዕራፍ 29:13 ላይ እንዲህ ይላል፣ ጌታም እንዲህ ብሏል፣ ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው አለ። ሩቅ ቦታ ኤፌሶን 2:13 አሁን ግን እናንተ በፊት ርቃችሁ የነበራችሁ ይላል። ርቀው የነበሩት ይህ ልጅ እንደኔና እንደናንተ ራቅ ብሎ የተቀመጠ ሩቅ ቦታ የወደደ ልጅ ነበር። እናም ሲሄድ ሳለ ሁሉም ሰብስቦ ወደ ሩቅ አገር ከዚያም ከሄደ በኋላ ቁጥር 13 ላይ እዛው እያባከነ ምኑን ጨረሰ? ገንዘቡን ጨረሰ። አባት እንዴት እንደሚያስተዳድር አልገባውም። ብዙ ጊዜ እግዚአብሔር ሲያደርግ እግዚአብሔር ሲሰጥ አዳምና ሔዋን እዛ ያማረ ቦታ ላይ ሲያስቀምጣቸው ወይም የእግዚአብሔር ፕሬዘንስ በህይወታችን ሲገኝ ራሳችን ማስተዳደር ይመስለናል። ከእግዚአብሔር ውጪ ህይወት አይስተዳደርም። ኢሞሽን ማስተዳደር ከባድ ነው ከእግዚአብሔር ውጪ። ሐሳብን ማስተዳደር ከባድ ነው ከእግዚአብሔር ውጪ። ይበተናል። ብዙ ነገር ተሰብስቦ መያዝ አይቻልም። ትርፍ የለው። ሰው ያለው ነገር በሙሉ ይህ ልጅ ምን አለበት? ተበተነበት። ገንዘቡ እንዳለ ተበተነበት። ይህ ልጅ ያጠፋው ገንዘቡ በሙሉ መጨረሻ ላይ ወንድሙ እንደተናገረው ከጋለሞታዎች ከመንዝሮች ይህ ነው የማይባል ቦታ ላይ ምን አረገ? ይህ ሰው ገንዘቡን አጠፋ። ከእግዚአብሔር ውጪ ሰው ኢፌክቲቭ ይሆናል ብሎ ማሰብ ሞኝነት ነው። ከእግዚአብሔር ውጪ የሆነ ትርፍ አግኝቼ ይህንን ኪሳራዬን ይህንን ጎዶሎዬን እሞላለሁ ብሎ ማሰብ ትልቅ ሞኝነት ነው። እናም ይህ ልጅ ከቤቱ ከወጣ በኋላ ከከሰረ በኋላ ቁጥር 14 ላይ ሁሉንም ከከሰረ በኋላ በዛች ሀገር ጽኑ ረሃብ ሆነ። አንድ ኃጢአተኛ ከእግዚአብሔር ሲለይ መጀመሪያ የነበረው መንፈስ እሱ ጋር አለ። ሲሄድም የራቀ አይመስለውም። አዳምና ሔዋን ከበሉ በኋላ ፊል እንዳረጉት የእግዚአብሔር ፕሬዘንስ የተነሳ እንዳልመሰላቸው እንደዛው ሲሄድ የሸሻ አይመስለው የራቀ አይመስለው። ግን እያንዳንዱ ነገር ግን ወደ ረሃብ ነው፣ ወደ ጥም ነው የሚሄደው። እና ይህ ልጅ እየሸሸ ረሃብ ውስጥ ገባ፣ ድርቀት ውስጥ ገባ። ኃጢአተኛ ከእግዚአብሔር ሲሸሽ የእግዚአብሔር ረሃብ ውስጥ ይገባል። የእግዚአብሔር ረሃብ ውስጥ ይገባል። ቁጥር 15 ላይ ከረሃቡና ከመጨነቁ የተነሳ እንደምታውቁት ኃጢአት ያስጨንቃል፣ ያስረባል፣ ከእግዚአብሔር ፕሬዘንስ ያርቃልና ይህንን ረሃብ ለማሳገስ አጠገቡ ካሉ ሰዎች ጋር እንደተዳበለ መጽሐፍ ቅዱስ ይነግረናል። ሄዶም ከዛች ሀገር ሰዎች ካንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። ይህ ልጅ የልብ ለውጥ ማድረግ ጀመረ። ከቤት ሲወጣ የያዘው ልብ አለው። አይሁዳዊ ነው። ቅድስና እርኩስ የሚባል ነገር ያውቃል። እናም ክፋትን ክፋት ማለት ይችላል፣ እርኩሰትን እርኩሰት ማለት ይችላል። ከቤት ሲወጣ ክፉና ደጉን ይለያል። አሁን ግን ልቡ እየተለወጠ መጣ። ልቡ እርያ ቦታ ላይ ለመብላት መመኘት ጀመረ።
ልቡ ኮምፕሊትሊ ተለወጠ። የኃጢአት ውድቀት መጨረሻ ላይ ገባ። እናም ከራቡ ጥናት የተነሳ ከነበረበት ቦታ አለመመቸት የተነሳ ይህ ልጅ ብዙ ሐሳቦች እንዳሰበ ተስፋ አደርጋለሁ። ብዙ መንገዶች እንደተመለከተ አስባለሁ። ነገር ግን ሁሉም በሮች የተዘጉበት ልጅ ይመስለኛል። ሁሉም መንገዶች የተዘጉበት ልጅ ይመስለኛል። ከርጊዎቹ 10 መብላት ይመኝ ነበር። ነገር ግን መመኘት ብቻ ነው እንጂ የሚሰጠው ምን አልነበረ። ከእግዚአብሔር የተለየ ፍጥረትን ከእግዚአብሔር የተለየ በኃጢአት ምክንያት የሸሸ ሰው በየትኛውም መልኩ ነፍሱን ማረጋጋት አይችልም። ህይወቱን ማረጋጋት አይችልም። ልትረጋጋለትም አትችልም። ለኃጢአት መድኃኒት ሳይኮሎጂ ሊሆን አይችልም። በሳይኮሎጂ አናረጋጋውም። ለኃጢአት መድኃኒት በሜዲካልም አናረጋጋውም። ይህ ልጅ ያለበት ቦታ ብዙ ነገሮችን ተመኘ፣ ነገር ግን ማንም ሊሰጠው አልቻለም። ቁጥር 17 ላይ ግን አንድ ነገር አሰበ። እግዚአብሔር ይመስገን እንዲህ አለ፣ ወደ ልቡም ተመልሷል። ሌላ ልብ ነበረው ማለት ነው። የተለወጠ ልብ ነበረው ማለት ነው። እናም ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ሄዳለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ወደፊት ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ አለ። ይህ ልጅ አሰበ እና ሲያስብ ሳለ በአባቱ ቤት ብዙ ቸርነት አለ። በአባቱ ቤት ባሮች ይበላሉ፣ በአባቱ ቤት ብዙዎች ይጠግባሉ። ስለዚህ በአባቱ ቤት ያለውን ባለጠግነት ባሰበ ጊዜ እንዲህ አለ፣ አንድ መነባንብ አዘጋጃለሁ አለ። ይህ መነባንብ ምንድነው አለ? አባቴን እንዲህ እለዋለሁኝ፣ ወደ አባቴ እመለሳለሁኝ። በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅ ልባል አይገባኝም። ነገር ግን ብትፈቅድ ከባሪዎች እንዳንዱ አድርገኝ። ግን በማን ቤት ውስጥ ልሁን? በአንተ ቤት ውስጥ ልሁን። እንዲህ እለዋለሁ አለ። ይህ ልጅ ይህንን ሐሳብ አሰበ። ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለ፣ በዘላለም ፍቅሬ ወድጄሻለሁና በቸርነቴ ሳብኩሽ። ሰው በችሎታው በሆነ አቅሙ በሆነ ነገር የእግዚአብሔርን ቤት ማሰብ አይችልም። ሊመጣ የሚችለው ሊስበው የሚችለው አንድ ባለጠግነት ብቻ ነው። እርሱም በክርስቶስ ኢየሱስ የተገለጠውን ጸጋው ነፃ የሆነው ስጦታ እሱም ባሳወሰ ጊዜ መመለስ ብቻ ይችላል። እግዚአብሔር የዘረጋው ቸርነቱ ብቻ ነው ኃጢአተኛ እንዲመለስ የሚስበው ከታላቁ ባለጠግነቱ የተነሳ ነው። ይህ ሕያው የሆነ ባለጠግነቱ አሰበ። በአባቱ ቤት ብዙ ነገር እንዳለ ለልጁ ወደ ቤት መመለሱ መጎዳቱም አይደለም። ለልጁ ወደ ቤቱ ለመመለስ ማሰቡ የመመለስን ፍላጎት ኖሮት አይደለም። ነገር ግን ለልጁ የመመለሱ ትልቁ ምክንያቱ በአባቱ ቤት ውስጥ ያለው ትልቅ ባለጠግነት ነው፣ ትልቅ ቸርነት ነው። ምክንያቱም በአባቱ ቤት ባሮች ይበላሉ። ባሮች እንደ ጌቶች ይስተዳደራሉ። በእሱ አባት ቤት ውስጥ ባሮች በነፃነት የሚኖሩበት ቤት ነው። ኃጢአተኛው ከምድር ወደ ሰማይ የሳበው የእግዚአብሔር ጸጋ ብቻ። እግዚአብሔር ባለጠጋ ስለሆነ፣ እግዚአብሔር ቸር ስለሆነ። እናም ይህ ልጅ ቁጥር 20 ላይ ተነስቶም ወደ አባቱ ቤት እሄዳለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ይህ ልጅ መመለስ ጀመረ። ሲመለስ በብዙ ሐሳብ ውጥረት ውስጥ አለ ይህ ልጅ። ምክንያቱም ያወደመው የአባቱን ንብረት ነው። አባቱ ምን ያክል እንደለፋበት አስቡ። አባቱ ብዙ ነገር ኢንቨስት አድርጎበታል። ያንን ንብረት አውጥቶ ብዙ ነገር አውድሏል።
ሲመጣ አባቴ አይቀበለኝም ይሆን የሚል ሐሳብ ያለበት። ሲመጣ ሙሉ እምነት የለውም አባቱ ላይ። ሲመጣ አባቱን አጥርቶ መመልከት አይችልም። እንደውም ምን ብሎ ሊያስብ ይችላል? አስለምኜ ገባ ይሆን እዛ ቤት ውስጥ ያስለፋኝ ይሆን? አንበርክኮኝ? ብዙ ሐሳቦች ይመጡበታል። ብዙ ጭንቀቶች አሉበት። ይህ ልጅ በብዙ ውጥረት ውስጥ ሆኖ ወደዛ መምጣት ጀመረ። እሱ ብቻ አይደለም። በምስራቃውያን ዘንድ አንድ ልጅ እንዲያርጎ ከወጣ ከሳሳ የሚባል ባህል አላቸው። ይህ ባህል ምንድነው? ልጁ ሲመጣ ማህበረሰቡ በሙሉ ይወጣና ይቀበለዋል። ልጁ ይቀበለውና እንስራ እግሩ ላይ አስሮ ውጪ ላይ አውጥተው ይሰብሩበትና አኪዩዝ ያደርጉታል። ብዙ ሐሳቦችን ነው እየተጋፈጠ እየመጣ ያለው። ግን አንድ ነገር ብቻ ነው የሚታየው። የአባቱ ምን ባለጠጋነት፣ የአባቱ ቸርነት። ኃጢአተኛ ወደ እግዚአብሔር ሲመለስ ብዙ ነገሩ የተቆራረጠ ነው። ብዙ ነገሩ ሙሉ አይደለም። በአምላኩም ላይ መታመኑም እስከዚህም ነው። ኃጢአተኛው እግዚአብሔርን ሲያስብ ፍርዱም ጭምር ይመለከታል። ባለጠጋነቱና ጸጋውንም ቢያስብ ጸሎቱም የተቆራረጠ ነው። ግን እንዲህ ይላል፣ ገና ሩቅ ሳለ ልጁ አየው አይደለም የሚለው፣ እግዚአብሔር ይመስገን። ገና ሩቅ ሳለ አባቱ አየው ይላል። አባቱ መልኩ አልጠፋበትም። ከቤት ሲወጣ ምናልባት ንጹህ ልብስ ነው የለበሰው። ከቤት ሲወጣ ምናልባት ተመችቶታል እና ወጥቶ ካገኘው መከራ የተነሳ ልጁ ሲመለስ አባቱ አልጠፋበትም። ከሩቅ ለየው ነው የሚለው፣ ከሩቅ አወቀው ነው የሚለው። የትኛውም ኃጢአት ቢያደበዝዘን፣ የትኛውም መልካችን ቢጠፋ ከእግዚአብሔር አይን የተሰወርን አይደለም። እግዚአብሔር ከሩቅ ነው ያየ። እኛ አቅንተን ገና ሰማይን ከማየት ተመልክቶ ዝም አላለው። የትኛውም ኃጢአተኛ ከእግዚአብሔር አልተሰወረም። ገና ሩቅ ሳለ ለኤርሚያስ እንደዛ ነው ያለው። እስራኤላውያን በጣዖት ውስጥ ሆነው በባዕድ አምልኮ ውስጥ ሆነው ከእግዚአብሔር ዞር ብለው ባሉበት ሁኔታ እግዚአብሔርም ከሩቅ ተገለጠልኝ፣ ከሩቅ እያለ ተገለጠለት። ግን የነገረው ነገር እንዲህ ነው፣ በዘላለም ፍቅር ምን ብዬሻለሁ? ገና ሩቅ ሳለች፣ ገና ሳትመጣ፣ ገና ቤቱን ሳትቀርብ፣ ገና ብዙ ነገር ስላባቷ ያላት መስተካከል መረዳቷ ሳይስተካከል ከሩቅ ሳለች እግዚአብሔር አምላክ ተመልክቼሻለሁ አላት። ማየት ብቻ አይደለም። ይህ አባት አየውና ምን አለ? ሮጠ። በምስራቃውያን ዘንድ አንድ ሽማግሌ ቀሚስ ስለሚለብስ መሮጥ እጅግ በጣም ነውር ነው። መሮጥ ብቻ አይደለም፣ ሲሮጥ ቀሚሱን ሰብስቦ ነው የሚሮጠው። ለሽማግሌ እግሩን ማሳየት ትልቅ ውርደት ነው። ግን እንዲህ አለ፣ ልጄ ሲመለስ ሳየው ለመቀበል የትኛውም ውርደት ይሸከማለሁ አለ። ምክንያቱም ማህበረሰቡ ቀድሞ እንዳያገኘው፣ ምናልባት ተስፋ ቆርጦ አባቴ አይቀበለኝም ብሎ የመጣበትን መንገድ እንዳይመለስ፣ ተመልሶ ሌላ አቅጣጫ እንዳያይ፣ መምጣቱን ብቻ አይቶ ይቀበለው ዘንድ ሮጠ። ያ አባት ውርደትን እቀበላለሁ አለ። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እርሱ በእግዚአብሔር ክብር ሲኖር ሳለ ከእግዚአብሔር ጋር መተካካትና መቀማማትን አልመረጠም። ነገር ግን የባሪያም መልክ ለብሶ ራሱን ሰው በመሆን ባዶ አደረገ ይላል። ብዙ ቋንቋዎች ሊኖሩ ይችላሉ። ብዙ ሰው ብዙ ነገር ሊያስረዳ ይችላል። የጌታዬን የኢየሱስ ክርስቶስን ሰው መሆን ግን ማንም አያስረዳው። የሚኖርበትን ክብር ለማወቅ የሚኖርበትን ክብር ማየት ይጠበቅብናል። የሱ ሰው ሆኖ በምድር መመላለስ፣ የሱ በምድር ውስጥ ያለ እኔና እናንተ ዛሬ የምናረጋቸውን ነገሮች እያደረጉ ለመኖር በፍጥረታትና አይተውት በማያውቁት መላእክት ፊት እንዲሁም በሰው እጅግ በጣም ውርደት ቢሆንም በበረት ተወልዶ የኔናና የናንተን በደል ለመሸከም ይህ አምላክ ራሱን አዋረደ። ቀድሞ ብዙ ነገር እንዳያገኝ፣ ቀድሞ ብዙ ነገሮች እንዳይመልሱ
የተጫነንን ሸክም ያነሳ ዘንድ ይህ ኢየሱስ ሰው ሆነ። የተዝረከረከ ህይወት ያላቸው ሰዎችን ቅዱስና እንከን አልባ በአፊት ያደረጋቸው ዘንድ የነሱ ተስፋ ይሆን ዘንድ ይህ ኢየሱስ ሰው ሆነ። እናም ሄደና ሳመው። መሳሙ ትልቅ እና ጠልቅ ሚስጥር ነው። በውስጡ ላይ የነበረው አጥፍቻለሁ የሚለውን ሐሳብ ሙሉ ደምስሶ ማንጻት የሚችል ምልክት ነው። ፍርሃቱን አውጥቶ የሚጥል ምልክት ነው። የቀድሞ ልጅነቱን ማስታወስ የሚችል ምልክት ነው። እናም ከለበሰው አሳማ ጋር ከነበረው ማንነቱ እንደዛው ያለ ይህ አባት ሮጦ ምን አለው? አቀፈው። እንደዚህ አይነት ህይወት አላችሁ? ከእግዚአብሔር የራቃችሁ ይመስላችኋል? የኃጢአት ኃይል አርቋችሁ እግዚአብሔር የሰጣችሁን ነገር አባክናችሁ ለህይወቴ ጌታ ልሁን ብላችሁ ወጣችሁ ባክናችሁ አሁን ብመለስ እግዚአብሔር ይመለሰኝ ይሆን የሚል ሐሳብ ውስጥ ገብታችሁ የምትጨነቋላችሁ። ገና ታጠቡ አይላችሁም፣ ገና ንጹህ አይላችሁ። ማቀፉ ያነጻልና ካላችሁበት በደል አብሮ ያቅፋችኋል። መቅረቡ ያነጻልና ቀርቦ መዓዛ የሌለውን ሽታችሁን ማንጻት ይችላል። እናም ይህንን ልጅ ይዞ ወደ ቤት አስገባው ይላል። ቤት አስገብቶ ልብሱን ለወጠለት። አው ኃጢአተኛው በእምነት ብቻ ነው የሚነጻው። በክርስቶስ ባለው እምነት ብቻ ነው የሚድነው። ከእምነት ውጪ የሰው ልጅ ሊድን አይችልም። ህይወቱን ተጠንቅቆ አያድናትም። ግን እውነተኛ እምነት ኦቢዲያንስን ፕሮዲዩስ ማድረግ ይችላል። እና ልብሱን አወለቁለት። ይህ ብቻ አይደለም። ቤት ውስጥ ከገባ በኋላ ባሮች ናቸው ባዶ እግራቸው የሚሄዱት። ልጁ ከመቀበሉ በፊት ንግግር አድርጎ ነበር። አባቴ ሆይ አለው። እዚሁ ክፍል ላይ ቁጥር 21 ላይ አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። የያዘው መነባንም ነበረው፣ አልጨረሰውም። ልጅ ልባል አይገባኝም ብቻ አይደለም ያለው፣ በቤት ውስጥ እንዳንዱ ምን እንደ ባሪያ ብሎ ነበር የተናገረው የነበረው። ይህ አባት በንግግር ልቡ ሚያዝን አይደለም። ልጁ በሆነ ንግግር ሊያሳዝነው የሚችል አባት አይደለም ያለ። ነገር ግን ከቀድሞ ጀምሮ በዘላለማዊነት አባትነት ያዘነ ጌታ ነው ያለን። የኛ ተንበርክኮ ማልቀስ ጌታዬን አያሳዝነውም፣ አይመልሰውም፣ እንዲያዝንም አያደርገውም። ነገር ግን አስቀድሞ ያዘነ አባት አለን። እኛን ሲያየን አስቀድሞ የሚራራ አባት አለን። ሳንጸልይ በፊት ጸሎታችን ሳይሆን እኛን አይቶ የሚራራ ጌታ አለን እና አላስጨረሰውም። ይህ ልጅ ያባከነውን ገንዘብ ምናልባት ሰርቶ ባሪያ ሆኖ ሲመልስ አካክሻለሁ ብሎ ሊያስብ ይችላል። አካክሻለሁ ያባከንኩትን አርሼ አባዝቼ መልሻለሁ ብሎ ሊያስብ ይችላል እና አላስጨረሰውም። አባት ይህንን እንደ ባሪያ ሊሆን የሚለው ንግግር አላስጨረሰውም፣ አቋረጠውና አቀፈው። ምክንያቱም በባርነት ውስጥ የእግዚአብሔር መንግስት አይገኝም። በመስራት ውስጥ የእግዚአብሔር መንግስት አይገኝም። ልንክሰው አንችልምና አላስጨረሰውም። አስገባው፣ ልብሱን ለወጡለት፣ ጫማ አደረጉለት። ምክንያቱም ባሪያ ጫማ ያደርግም፣ ልጅ ነው በዘመኑ ጫማ የሚያደርገው። እናም ልጁ በእንደዚህ አይነት ሁኔታ ውስጥ ሆኖ ቤት ውስጥ ከገባ በኋላ አንድ ነገር ግን መመለስ ነበረበት። ይህም በህዝቡ ዘንድ አባቱ ልጁን ይቅር ማለቱ መታወቅ መቻል ነበረበት። በህዝቡ ማህበረሰብ ዘንድ ልጁን በድሏል ተብሎ ነገ አኪዩዝ እንዳያደርጉት፣ አጥፍቷል ነበር ወይ ተብሎ ነገ ሲወጣ እንዳይዙት፣ እንዴ ይሄ እኮ እንደዛ አልነበረም ብሎ ሌላ ታሪክ እንዳያወሩበት አንድ ነገር መደረግ ነበረበት። አባትየው ድግስ ደገሰ፣ የሰባውን ፍሪዳ አረደ፣ አወጀለት ለዚህ ልጅ። ይህ ልጅ ጠፍቶ ነበር፣ አሁን ታርቄዋለሁኛል። የታረደውና የተደገሰው እንዲያውቁ ነው። ሮሜ ምዕራፍ 8 ምን ተብሎ ተጽፎልናል? የእግዚአብሔር ልጆች ፍጥረት ሁሉ የእግዚአብሔር ልጆች ምን መገለጥ ይጠባበቃሉ። ፍጥረት ሁሉ እንዲያውቅ፣ ሰማይና ምድር እንዲያጨበጭብ፣ እንዲታወቅ አድርጎ እግዚአብሔር ማንም አኪዩዝ እንዳያደርገን፣ ማንም ነገ እንዳይከሰን ፍጥረት ሁሉ በሚያውቅ መልኩ እርቅ አደረገለት ይህ አባት።
ፍጥረት በሙሉ እያወቀ እናም ፍጥረት አወቀለት። አባት ልጁን አከበረው፣ ሰው ልብሱን ቀየረለት፣ ጫማ አደረገለት፣ ከባርነት አነሳው። አንድ ነገር ግን ፈጽሞ አደረገለት። ይህ ልጅ መጀመሪያ ቤቱ ላይ ያዝ ነበር። ይህ ልጅ በነፃነት ባሪያዎችን ማዘዝ ይችል ነበር። ስልጣን ይሰጠው ዘንድ ይገባዋል። የልጅነት ስልጣኑ መመለስ መቻል አለበት። አባት እንዲህ አረገ። ቀለበት አድርጉለታል። ድጋሚ ማዘዝ ይችላል አለ እዚህ ቤት። እግዚአብሔር ይመስገን። እንዲህ አለ፣ በስሜ እግዚአብሔር አምላክ ማዘዝ እንድንችል ከሰማይ በታች በልጁ ስም ስልጣን ሰጠን። ይህ ስም የትኛውም ነገር መለወጥ ይችላል ላመነበት። ይህ ስም ጨለማውን ማብራት ይችላል። ፍጹም በእግዚአብሔር ዘንድ እንዳላጠፋው ተደርጌ ተቆጥሬ ፍጥረት ሁሉ እያወቀ የልጅነት ስልጣን ተሰጠኝ። በእርሱ ለሚያምኑ ለተቀበሉት የእግዚአብሔር ልጆች እንዲባሉ ስልጣን ሰጣቸው። ማተብ ተመታለት። እግዚአብሔር አምላክ ልክ እንደዚህ ልጅ እኔና እናንተን ተቀበለ። ያለምንም ውጤት ያለምንም ስራ ምንም ሳናደርግ ከተዝረከረከው ህይወታችን ጋር እግዚአብሔር አምላክ ተቀበለ። ይህ ሰማያዊ እውነት ነው። ዛሬ እንዲህ እላለሁ፣ እግዚአብሔር እናንተን ለመቀበል አይቸግረው። በየትኛውም ጨለማ ውስጥ ነው እግዚአብሔር አይቸግረውም ኃጢአተኛን ለመቀበል። እርሱ የኃጢአተኞች ወዳጅ፣ ይህ ሰው ኃጢአተኛ ይቀበላል ተብሏልና። እናም እንዲህ እላለሁ፣ አንገቶች ሁሉ ዝቅ ይላሉ። በኃጢአት ውስጥ ላለች የእግዚአብሔርን ልጅ ኢየሱስ ክርስቶስ ዛሬ ሳይቀበለኝ ይሆን ብላ በሆነ ጥፋቷ የምትማቅቅ ነፍስ ካለች የልጅነት ስልጣን የተደመደመ ጉዳይ ነው። በእግዚአብሔር ዘንድ የተቀበልነው ነገር ነው። እሱ ላይ ጠላን ወዶናልና በምክንያት ሳይሆን ያለ ምክንያት የወደደን ጌታ በምክንያት ላይ ጠናል፣ ኪዳኑን አጽንቶናልና። እንዲህ እላለሁ፣ በኃጢአት ውስጥ የዛላችሁ ህይወታችሁ የተዝረከረከ ሰዎች ካላችሁ ይህንን ኢየሱስ አሁን ተመልከቱት። ኢየሱስ ባላችሁበት ቦታ አይቷችኋል። ኢየሱስ ሳትመጡ ወደ እርሱ ሳትቀርቡ ተመልክቷችኋል። ብዙ ነገር አባክናችሁ ሊሆን ይችላል። ጤናችሁ ባክኖባችሁ ሊሆን ይችላል። ከእግዚአብሔር በመራቃችሁ ችሎታችሁ ባክኖባችሁ ሊሆን ይችላል። እግዚአብሔር የሰጣችሁ አቅማችሁ ተዳክሞ ሊሆን ይችላል። ነገር ግን እስቲል ወደ ቤት የመመለስ ቸርነቱ ሊስበን የታመነ ጌታ አለን። እንጸልይ። አባት ሆይ እናመሰግንሃለን። እኛ የተኮነንን ሰው ነቅሶ ማውጣት የሚችለው ኃጢአት ያለብን በፊትህና በሰው ፊት የበደልን እግዚአብሔር ሆይ በኢየሱስ በኩል ስለተቀበልከ አብርሃም ልጁን ሲሰዋ ልጁን የሚያድንለት ነበር። ነገር ግን ኢየሱስ ሲሞት ማን አዳነው? ማንስ ታደገው? ልጅህን ስለሰጠህን እናመሰግንሃለን። ቁጣን ሁሉ በእሱ ላይ ፈጽመ ስላፈሰስክ ቀና እንድንል ፊትህን እንድናይ ከፊት ደስታ እንድንጠግብ መንገዱ ሁሉ ተስተካክሎ ስለተሰራልን ውርደትን መሸከም ስለኛ ስላላፈርክ እናመሰግንሃለን። ኢየሱስ ይጸልይ እንዲህ እንዳለ እኔን በወደድክባት ፍቅር እነርሱ እንደተወደዱ ዓለም ያውቃል እንደተባለ ዓለም እያወቀ ስራችንን ስለሰራ በጌታ በኢየሱስ ስም እናመሰግንሃለን። ፍጥረት እያወቀ ስላዳንከ ፍጥረት እያወቀ ነገራችንን ስለሰራ እጅግ አድርገን እናመሰግንሃለን። ሕያው አባት ሆይ እንዲህ ደግሞ ጸልያለሁ። አባት ሆይ በጨለማ ያለች በመዳከርና በእንባ ያለች በጨለማና በስቃይ ያለች ይህ የጠፋው ልጅ በቸርነት እንደሳብከው በቸርነት ወደ ቤትህ እንዳመጣኸው ሕያው አባት ሆይ ቸርነትህም ለዚች ነፍስ ይገለጽ ዘንድ እኔ ጸልያለሁ። ቸርነትህ በጌታ በኢየሱስም ይገለጥላት። ቸርነትህ ይሳባት። እግዚአብሔር አባት ኤርሚያስ እንዳለ ከሩቅ ተገለጠልኝ እንዳለ አባት ሆይ ዳዊት በምህረት ቤትህ እንገባለን እንዳለ የዘላለም አባት ሆይ ምህረት በኢየሱስም ከፊቷ ይገለጥላት። ቀና ማለት ይሁንላት። ምስጋና አንደበቷን ትሞላ ዘንድ ለምንሃለሁ። ሕያው የሆንከውን ኢየሱስን ማየት ትችል ዘንድ
በተጫማት ላይ እግሮቿን ታጫማ ዘንድ በረገጣት ነገር ላይ ጌታ ሆይ ታቆማ ዘንድ በጌታ በኢየሱስ ምን እጸልያለሁ። ሸክምን ኃጢአትን ምስራቅ ከምዕራብ እንደሚርቅ እንዲሁ ያራክ ጌታ ከላዩ ላይ ታነሳ ዘንድ እኔ እጸልያለሁ። የኢየሱስ ሕያው ስለሆንክ እናመሰግናለን። ላንተ ከመስቀል ፍቅር የተነሳ አይተናልና እንወዳለን፣ እንገዛልሃለን። ክብር ላንተ ይሁን። ለወደድከን ከኃጢአታችን በደምህ ላጠብከን ለነገሥታት ንጉሥ አሜን ሆነህ ነገራችንን ለደመደምከው ክብር ምስጋና ሁሉ ላንተ ይሁን። አሜን። ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ምሕረቱን አስቤ አቤት ፍቅሩን ለለካ ፍቅሩን አስቤ አቤት ባርኮቷን ለለካ አለለካ ታዲያ እንዴት አመስግኜው ልርካ? ኧረ እንዴት አመስግኜው ልርካ? እንዴት አመስግኜው ልርካ? ኧረ እንዴት አመስግኜው ልርካ? ምሕረቱን አስቤ አቤት ፍቅሩን ለለካ ፍቅሩን አስቤ አቤት ባርኮቷን ለለካ አለለካ ታዲያ እንዴት አመስግኜው ልርካ? ኧረ እንዴት አመስግኜው ልርካ? እንዴት አመስግኜው ልርካ? ኧረ እንዴት አመስግኜው ልርካ? አልጠፋብህ አለኝ ከልቤ ውስጥ የእግዚአብሔርስ ፍቅር አሳዳጊነቱ አባትነቱ ከሕይወቴ ጅምር ትዝታ አይደለም እያነሳው ምተርክለት እሱ አይደለም ሆይ እስካሁኗ ድረስ ያለሁት። እስቲ ሴቶች አልጠፋብሽ አልጠፋብሽ አለኝ ከልቤ ውስጥ የእግዚአብሔርስ ፍቅር አሳዳጊነቱ አባትነቱ ከሕይወቴ ጅምር ትዝታ አይደለም እያነሳው ምተርክለት በእርሱ አይደለም ሆይ እስካሁኗ ድረስ ያለሁት። አልጠፋብህ አለኝ ከልቤ ውስጥ የእግዚአብሔርስ ፍቅር አሳዳጊነቱ አባትነቱ ከሕይወቴ ጅምር ትዝታ አይደለም እያነሳው ምተርክለት በእሱ አይደለም ሆይ እስካሁኗ ድረስ ያለሁት። የእግዚአብሔር ምሕረት አቤት 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 ተወዳጅነት አቤት 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 የፍቅሩ ጥልቀት አቤት 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 ሩሩህነት አቤት 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 ምሕረቱን አስቤ አቤት ፍቅሩን ለለካ ፍቅሩን አስቤ አቤት ባርኮቷን ለለካ አለለካ ታዲያ እንዴት አመስግኜው ልርካ? ኧረ እንዴት አመስግኜው ልርካ? እንዴት አመስግኜው ልርካ? ኧረ እንዴት አመስግኜው ልርካ? አንድ ሁለት ብዬ ውለታውን አስቤ ብቆጥር ጥፍት ይለኛል ከየት ተነስቼ እንደምጀምር እንኳ ቢረዳ ቢነግርልኝ ውስጤም ቢገልጸው እንደ እግዚአብሔር ያለ የለም ብዬ ልደምድመው። እንደ እግዚአብሔር የለም አቤት 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 ቢፈለግ ዘላለም አቤት 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 እንደርሱ የለም አቤት አቤት
እግዚአብሔር ያለ እንደ እግዚአብሔር ያለ አቤት 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 ቢፈለግ ዘላለም አቤት 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 እንደ እርሱ የለም አቤት 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 ቢፈለግ ዘላለም አቤት 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 ምሕረቱን አስቤ አቤት ስል ፍቅሩን ልለካ ፍቅሩን አስቤ አቤት ስል ባርኮቷን ልለካ አልለካ ታዲያ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ ምሕረቱን አስቤ አቤት ስል ፍቅሩን ልለካ ፍቅሩን አስቤ አቤት ስል ባርኮቷን ልለካ አልለካ ታዲያ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ እግዚአብሔር ይባረክ።